የነገርኩሽ አንቺ ከዚህ በላይ አፈን አትከፍት። በቃ አይደብረም። ስሚ ምን አገባ እዛ ጋር ስለ ዳኒ ይመለከተኛል። ገባህ አይደል? ሶሪ እንደዚህ አትሁኝ እንዴ። አዎ ብሩክ በቃ ልቀቃት፣ ትሄድ። እያለቃቀሰች ነገ ትመጣለች እንዴ። ማርም እኮ ሲበዛ ይመራል፣ በጣም ይመራል የእውነት እንዴ። ምንድነው በዚህ ልክ ያዙ ይልቀቁኛልሽ? ሀይሚ ይሄው ይዞ ለቀቀሽ። እስኪ የት እንደምትደርሽ እናይሻለን። ነገ እያለቃቀሽ የምትመጪ አንቺ ነሽ፣ የምትጎጁ አንቺ ነሽ። እንደዛ እንደ ሕፃን ልጅ እያየሽ ገና ልጅ ናት፣ ገና ወጣት ናት፣ ገና ተማሪ ናት፣ ማንም የላትም ካጠገቧ ብሎ እንደ ልጅ ተንከባክቦ ኃላፊነት አለብኝ ብሎ የእውነቴን ነው። እንደዛ እንደ እንቁላል ተንከባክቦ መሬት እንዳይነካሽ የሚሳሳልሽ ሰው እስከ ጥግ ድረስ ያከበረሽ ፍቅርን ያሳየሽ ስንት ነገር ያሳየሽ እኮ ብሩክ ነው አይደል? ስንት ነገር ያስተማረሽ እሱ ነው። እሱን ግን አንዴ መታሹ ጸጣልሽ፣ ሁለቴ መታሹ ጸጣልሽ፣ ድጋሚ ዛሬ ደግሞ በጥፊ እየተማታሽ ነው ያለሽው። ምን አይነት ስርዓት ነው ይሄ? እኔ የፈለጋችሁትን በሉኝ። የሀይሚ ደጋፊ እኔ እንደ ሀይሚ የሚወደው ሰው የለኝም። እንደ ሀይሚ ዩቲዩብ ላይ የምከታተለው ሰው የለኝም። የእውነቴን ለመናገር ማለት ነው። እንደ ብሩክና እንደ ሀይሚ የእውነት ሰፍ ብዬ ፎቶቸውን የነሱን አንድ ላይ ማየት በጣም የሚያስደስተኝ ሰው ነኝ። ግን በጣም ሲበዛ ልቅ ነገር ነው እያደረገች የምትገኘው እንዴ። ትጠራዋለች፣ ከመጣ በኋላ ያልሆነ ነገር እንዲናገር ታደርገዋለች። ያ ነገር ሲናገር ደግሞ በጥፊት ማታለች። በጣም ነው ያከበረሽ እግዚአብሔርን፣ በጣም ማለት ነው። በጣም ነው የታገሰሽ እንዴ። የምታጠፊው አንቺ፣ እንዲያጠፋ የምታደርጊው አንቺ፣ ያልሆነ ውሳኔ ወስኖ ከሰው ጋር እንዲደባደብ የምታደርጊው አንቺ ለዳኒ ቦታና ጊዜ ባሰጪው ኑሮ እኮ በዚህ ልክ እስከ መደባደብ ይሄ ባህሪ ነበረው? እስኪ እንነጋገር ከተባለ የእውነት ብሩክ ሰው ላይ እጁን ሰንዝሮ ያውቃል ከዚህ በፊት? የእውነቴን ነው። ፋሲል ከመጣ ጀምሮ በሱ ላይ ሰነዘረ፣ ከዛ ደገሞ ዳኒ ላይ። ይሄ የሆነበት ምክንያት ምንድነው? በሀይሚ ምክንያት ነው። ይሄን ማወቅ አለብሽ እንዴ። ሶሲ ጋር ተገኝታል እኮ ሶሲ ጋር እንደዚህ አድርገ ሶሲ እንዴ ተነቅሰሽ ነው እንዴ ብላስሽ ላይ ምንድነው? ተይው በቃ የእውነት እንደውም ከመጨቃጨቅ አንዳንዴ ሰላም አለ። ለመነሽ፣ በጣም ተለመንሽ። እኛ ራሱ አይዞሽ ስንላት እግዚአብሔርን አናታችን ላይ ወጣ ቁጭ አለች። አረ ይብቃ በቃ። እንዲህ ያስጠላል። ሀይሚ ምንድነው? የእውነት አንዳንዴ እኮ እኔ እወዳታለሁ፣ ግን እንዲህ ያጠፋች እንዲህ እስከ ጥግ ድረስም በጣም የወረደ ነገር እያደረገች ብሩክን በዚህ ልክ እያዋረደችው እያመናጨቀችው እያየው ጸጥ አልልም እንዴ። እኔ ለእውነት ነው የምቆመው፣ ለእውነት ነው የምናገረው። ምንም እዚህ ጋር ብሩክ የሚሰጠኝ 5 ሳንቲም የሚጨምርልኝ 5 ሳንቲም የለም እስካሁን። እንደውም ብሩክን ነበር ሶሲ ጋር ምን እንደው በሄደና ባገባት ያኔ ምን እንደምትሆኝ ባየውሽ። የእውነት ሁለት ደረቆች። እኔ ሀይሚ በዚህ ልክ ድርቅ ግግም ስትል አይቻት አላቅም። በጣም ነው የተቀየረችው፣ በጣም ከሚባለው በላይ። ጭራሽ እድሽን ታነሻለሽ። ወንድ ልጅ እኮ ነው ወይስ ሩታ እንደዛ ስትማታ ምናምን አይተሽ ነው? ሩታ እኮ እውነት አላት እኮ የእውነት ያየሹን ነገር ሰው ላይ ያየሹን ነገር ብሩክ ላይ ማድረግ ምንድን ነው? እኔ የውላችሁ ምንም ነገር በሉኝ፣ ክፉም ደጉም በሉኝ ማለት ነው። ብሩክ በዛሬው እሷ ነች እኮ ሀሳቡን ታመጣለች። ሲናገር ደግሞ ለምን ተናገርክ ብላ በዚህ ልክ መግባባት አልቻለም። በቃ ልታምነው አልቻለችም። ምን ያደርግ ታዲያ? ይሄ ልጅ ለመናት እኮ ስቲል ነው። እስከዛሬ 2 ሳምንት አልፎታል። እስካሁን ድረስ ይቅርታ እያላት እሷስ በጣም አምረራለች። ዳኒ ትላለች እንዴ። ከፈለግሽ ይዘሽው መዞር ትችያለሽ። ጭንቅላትሽ ላይ ሰቅለሽው ሂጂ። እንዳንቺ እሱም ደረቅ ነው። የእውነት ድርቅናን በጣም አስተምሮሻል። ተነፈሰብሽ እንዴ? ነገ እያለቀሽ ትመጪ የለ የእውነት ማለት ሀይሚ እስካሁን እንድትመለሽ ብለን በጣም መከርነሽ። ትንሽ ልጅ ነሽ፣ ብዙ ነገር ማስተዋል አለብሽ ብለን እየመከርን እንደ እህት እንደ ታናሽ እህት በጣም በቃ አቅርበንሽ እንትን አለን እስከ ጥግ ድረስ በቃ ደገፍንሽ፣ አበረታታንሽ፣ አይዞሽ አልንሽ። ግን አይዞሽ ስንልሽ ብሩክን መናቅ፣ ብሩክን ዝቅ ማድረግ፣ ብሩክን እስከ መማታት ነው ያደረሰሽ ይሄ ነገር። አይዞሽ ስትባይ ማለት ነው እንዴ። ምንድነው በዚህ ልክ? ያን ጊዜ እንዴት ረሳሽው? በእናትሽ ማንም በሌለሽ ሰዓት እኮ የእውነት አለውልሽ ያለሽ ሰው እንዴት ነው በዚህ ልክ በጥፊ ሊመታ የሚገባው? ለዳኒ ጭራሽ ዳኒን እንዳትነካው ምናምን ነገር አላለችም። በእውነት ዳኒን እኔ ራሴ ባገኘው ማለት እንደ ቁንጫ ጭፍልቅ አድርጌ ነበር ምጥለው መሬት ላይ። ግን እንደውም ብሩክ ማለት ነው ተገላገልክ፣ በቃ ሰላም አገኘ። ልታስረዳት ሞከርክ፣ በዚህም ማልክ በዛም ማልክ፣ ምንም ልታዳምጥ አልቻለችም። እስኪ ትሄድና ተሞክረው ደግሞ የእውነት እንዴ ሀይሚ በዚህ ልክ እንዲህ መቀያየር ምን ሊጠቅምሽ ነው? እኔ ቁንጫ የሆነ ልጅ ከማጠሩ መንጎጣጠሩ ቁንጫ ምን ሊጠቅምሽ ነው? ምን ሊራዳሽ ነው? ድርቅና አንድ አይነት በቃ በጣም የወረደ ነገር
አሁን ሀይሚን ለብቻ የምትወዱ ሰዎች አላችሁ። ይህንን ነገር ስናገር ሀይሚን ምጣላት ሊመስላችሁ ይችላል። በምንም ተአምር ሀይሚን የሚያስጠላኝ ጥላቻ የለብኝም። ብጠላት ኑሮ ማለት ነው ጭራሽ የእሷን ፎቶ ራሱ ማየት አልፈልግም። የእሷን ቪዲዮ አምጥቼ ስለ እሷ አላወራም። ስለምወዳት ነው እየመከርኳት ያለሁ። በጣም የቀሽም ስራ ነው ያደረገችው። ደግሞ በጣም ያስጠላ ስድብ ትናገራለች። እግዚአብሔርም በቪዲዮ መሀል እንዴት ነው ማለት ምን እንዴት ነው ይሄን ያህል እንዴ ልትቀያየር የቻልሽበት? ሌላ ሰው ላይ አትቀያየርም እንዴ? ከብሩክ ጋር አብራችሁ አድጋችሁ አብራችሁ ብዙ ነገሮችን አሳልፋችሁ ብሩክ ላይ ነው እንደዚህ የምትሆኙ? መቀየር ካለብሽ መለወጥ ካለብሽ ሌላ ሰው ላይ እንጂ ብሩክ ላይ አይደለም። ለተመልካች ራሱ ትንሽ ክብር የለሽም በእናትሽ። የእውነት ትንሽ እንኳን ትንሽ 5 ሰከንድ እንኳን ብሩክን እንደዛ ስትመጪው ብሩክን በዚህ ልክ ጮሽ ስታናግሩ ተመልካች ምን ይላል አትይም? ትንሽ እንኳን የእውነት እንደውም ተናዳለች። ምን ያለች ታውቃላችሁ? በቃ ለብሩክ እንደዚህ ጥፋት ሲያጠፋ ምናምን ትክክል ለምን የምትሉሽ ሰዎች አላችሁ አለች። እኔ አላልኩም። ሲያጠፋ እስከ ጥግ ድረስ ለምን አጠፋ፣ ለምን እንደዚህ ያልክ፣ ለምን ጎዳህ፣ ለምን እንደዚህ ያልክ ብዬ የምናገር ሰው ነኝ እንዴ። በጣም አበዛሽው እኮ ይሄኔ ስንቶቹ ስንት እየማገጡ። ይሄ እኮ ብሩክ እንኳን እኮ ማለት ነው ላይቭ ላይ ገብቶ ቪዲዮ ኮል እያወራ ነበር ወይም ደግሞ ይጫወት ነበረ ከሴት ጋር ሲባል ላይቡን ጭራሽ ትውት ታደረገው። በቃ ለአንቺ ሲባል ስንት ነገር ትቶልሽ አንቺ ጭራሽ ዛሬ ለመጣ ወንድ ለዛውም ለማይጠቅምሽ ለማይረባ ወንድ ብለሽ እሱን ለምን ነካህብኝ፣ እሱን ለምን እንደዚህ ያልከው በማይመለከትሽ ነገር። ይሄ እኮ በጣም ደባሪ ነገር ነው። ግን የምትጎጃ አንቺ ነሽ። እርግጠኛው የምነግርሽ ዛሬ በተናገርሻት ንግግር ቁጭ ብለሽ ስትጻጻችባት ነው የምትኖሪ። የምር ብሩክ ጨካኝ ሆኖ ልቡን ጭክና አድርጎት ከሄደ የምትጎጁ የምትሰበሩ አንቺ ነሽ። ዳኒ ለምንም ነገር አይሆንሽም። ህይወትሽን ጥባጥቤ ነው የሚጫወትብሽ፣ እንደ ልቡ ነው የሚጫወትብሽ። እግዚአብሔርን እንዴ እሱ ምን ብሎሻል? አንቺ እንኳን ጸጉርሽን እየዳበሰሽ ጸጉርሽን እየነካካሽ እንኳን እዛ ቤት ውስጥ ባዶ ክፍል ውስጥ ያለ ካሜራ ለምን ቁጭ ብለሽ ተገኝተሽ የለ? እኛ በሀይሚ እንተማመናለን 100% ብለን ተከራክረንልሻል። ብሩክም ምንም አላለሽም። አንቺ ግን የሰው ሚስት እንደዚህ አድርገ የሰው ሚስት ወስደ የሰው ሚስት እንዴ ይህን ያህል ምን ሲያረጋት አይተሻል? በዚህ ልክ ሲጀመር መለየት የፈለገ ሰው ማለት ነው ሰበብ ነው የሚፈልገው። በቃ የእውነት እንምላችሁ አንዳንዴ ይኸውላችሁ ምንም አይነት ሰው አንድ ሰው የምትወዱት ሰው ጥፋት ቢያጠፋ ምንም አይነት እስከ ጥግ ድረስ ብዙ ነገር ቢያደርግ ማለት ነው ያን ሰው ላለማጣት ብላችሁ በቃ ለራሳችሁ ማሳመኛ በቃ ለማመን ነው የምትሞክሩት እንጂ ላለማመን አይደለም። ሀይሚ ሳያት በቃ የሚያስረዳትን ነገር ጭራሽ መስማት አትፈልግም። በቃ ልትሄድ ተነስታለች። እንዲ ኦልሬዲ እንዲ ተነስታለች፣ ቆማለች። መንቀሳቀስ ነው የቀረ። ስለዚህ ምንድነው ጥፋት ነው የምትፈልገው ከብሩክ አንድ ነጥብ። ሲጀመር ተለያይተናል ነው የምትለው የምትሰራው ቪዲዮ። የእውነት እስኪ ከብሩክ ተለይተሽ በእርግጥ ልትኖሪ ትችያለሽ እኮ ጸዴ ህይወት በቃ አሪፍ ነው ልትኖር፣ ግን የነበርሽበትን መርሳት የለብሽም። መነሻሽን መርሳት የለብሽም። ብሩክ አሁን ላንቺ መጥፎ ባህሪ ኖሮበት ነው እንዲደባደብ ያረግሽው እኮ አንቺ ነሽ። ባህሪውን የቀየርሽው አንቺ ነሽ። ሌላ ማንነት እንዲኖር ያረግሽ አንቺ ነሽ። በአንቺ ምክንያት ነው። ሌላ ምንም ማንም ነክቶት እኮ አይደለም። ይህንን ነገር ካስጠላሽ፣ ይሄ ነገር ከደበረሽ እንኳን ብሩኬ እባክህን የሆነ ነገር ስታረግ እንደዚህ ስትሰነዝር ምናምን የሆነ ሰው ሊጎዳብ ይችላል። ማይሆን ህይወት ውስጥ እንዳትገባ፣ ማይሆን አቅጣጫ እንዳትሄድ እባክህ ብለሽ መለመን ሲገባሽ አንተ ለምን ዳኒን ትመታዋለህ? ከዚህ በኋላ ዳኒ ላይ እጅን እንዳታነሳ ምናምን ነገር። አረ ነው እንዴ የሆነ ዣንጥላ ይዘሽለት ሂጂ። እሺ እንደዚህ ይዘሽለት ዙሪ፣ ፀሐዩ ምናምን እንዳይመታው ምናምን። ከዚህ በላይ ደግሞ እንዳያጥርብሽ። ይሄ ወጥ እንጨት ወጣ የሆነ ልጅ ደግሞ ጭራሽ ለሱ ወግነሽ ብሩክን ትናገሪዋለሽ። ለምን አፈር ደቻ ይበላም? ስለ ዳኒ ምን አገባነኛ? ስንት ነገር ያረገልሽ ወንድ እግዚአብሔርን ከብሩክ ሌላ ወንድ ማለት የእውነት በጣም ግፍ ነው። ስርዓቱ፣ አረማመዱ፣ አወራሩ ስንት ነገሩን ነው የቀየርሽበት። እንዲቀየር ያደረግሽ እኮ አንቺ ነሽ። ተቀይሯ ምናምን ትችያለሽ፣ ግን በአንቺ ምክንያት ነው እንዲሆነ። አረ በስማ በጣም በቃ እኔ እንጃ። ሀይሚ በዚህ ልክ እኔ ዛሬ እንደ ዛሬ ተቆጥቼሽም እንደ ዛሬ በቃ አናደሽኝም እንደ ዛሬ አበሳጭተሽኝም አታውቂም። አንደኛ መጀመሪያ ትልቁ ነገር ለተመልካች ክብር የሚባል ነገር የላችሁም እናንተ። በቃ ዝም ብላችሁ ቪዲዮ መፖሰቱን እንጂ እዚህ ጋር በእናንተ ምክንያት የሚጨነቀው በእናንተ ምክንያት የሚጣለውን ሰው ምንም ቼክ አታደርጉም። ሁለተኛ ነገር ደግሞ በአደባባይ ላይ እንዴት ነው ወንድ ልጅ የሚወድሽን ሰው የሚያከብርሽን ሰው እንታረቅ ሰላም እንፍጠር እያለሽ አሁን ቢሰነዝርብሽስ በአፍንጫሽን ቢልስ? አየሽ ምን ያህል ትዕግስት እንዳለው። ወንድ ልጅ በጥፊ ሲመታ በቃ ክቡር ተነሳ ውርድ አለ ክቡር። ላንቺ ብሎ ነው ይሄን ነገር ሁሉ እያደረገ የሚገኘው። ከዚህ በፊትም መተተሽዋል። ከዚህ በፊትም አፋፉን ነው የምትይው። ላንቺ ብሎ አየሽ ያደረገውን ነገር ሴት ነሽ ብሎ እንቅ አርጎሻል እኮ። መምታት ይችል ነበር። ያልሆነ ነገር ነው የሰነዘርሽበት። የማይደረግ ነገር ነው። ግን ደግሞ አየሽ ላንቺ ያለውን ክብር
ይህን ያህል ትንሽን እንኳን የእሱን ትንሽ ሩቡን እንኳን ብታዝኝለት ብታከብሪው ኑሮ ይሄ ሁሉ ነገር ባልተፈጠረ ነበር። ለማንኛውም ግን ብሩክ ትክክለኛ ውሳኔ ነው የወሰነው። ሂጂ በቃ ብሏታል። አዎ እስኪ ሂጂና እዩ ደግሞ ከብሩክ ሌላ እስኪ ዳኒ ከተመቸሽ፣ ጭራሽ ዳኒ ተመችታኛለች እያለ ነው ወጥመድ ውስጥ እንዳትገቢ እያለ እየመከራት እየነገራት በቃ ይበል እሰይ ከሱ ጋር በቃ እልህ ተጋባች። እንደዚህ ብሎ ትዳር የለም፣ እንደዚህ ብሎ ህይወት የለም። የእውነት ለነገሩ ሁለታችሁም ሮጣችሁ ያልጠገባችሁ ገና ልጆች ናችሁ። ገና ብዙ ትምህርቶች ይቀሯችኋል። እኛ እንደውም ተለወጣችሁ አደጋችሁልን ህይወታችሁ መስመር የያዘ ብለን ጥሩ ነገሮችን እየጠበቅን ነበር። ግን አድሮ እዛው ናችሁ። በቃ ውሃ ቢወቅጦ ተንቦጭ ነው የሚባል ነገር አለ። በጣም የሚያስጠላ ነገር። እኔ ሀይሚ ዛሬ ባደረገችው ነገር 100% በጣም ተናድጄባታለሁ። በጣም አዝኜባታለሁ። በጣም ትክክል ነገር እርግጠኛው የምነግራችሁ የምትጎዳው ከብሩክ ቀድማ ሀይሚ ናት። እኔ እንደው ምን እንዳሰብኩ ታውቃላችሁ? በቃ እንዲህ ምርር ብላ ስትናገር ብሩክን አይናገርም ነበር እኮ በዚህ ልክ እግዚአብሔርን ሁሌ ጭቅጭቅ በቃ በስማ ወንዶች ለካ አንዳንዴ እግዚአብሔርን እውነቱን እናውራ ከተባለ ማለት ነው ወንዶች አንዳንዴ በቃ ሴት ልጅ ማግባት ምናምን አሁን እንደው እስኪ በየባጃጁ በየታክሲው በየሆኑ ቦታ ሂዱ እስኪ ወንዶችን ጠይቋቸው ስለ ትዳር ያላቸውን አመለካከት እግዚአብሔርን በቃ ትዳር የሚፈሩት ጭቅጭቅን በጣም አብዝተው የሚጠሉት ነገር ነው። ሀይሚ ደግሞ ዋናዋ ተጨቃጫቂ ሴት በቃ ትዳር እንዲህ ከሆነ ፍቅር እንዲህ ከሆነ ውይ ብለው ምርር የሚያደርጋቸው ይሄ አይነት ጭቅጭቅ ነው። እንዴት ጠዋትም እዛው ናት፣ ማታም እዛው ናት፣ ከነገ ወዲያም እዛው ናት፣ ከነገ ወዲያም እዛው ናት። በዚህ ልክ መጨቃጨቅ ልጁ ምንም ጭቅጭቅ የሚባል ነገር አያውቅም ነበር። አሁን ላይ እዩትማ እንዴት ባህሪው እንደተቀየረ እስከ መደባደብ ደርሷል። ብሩክ አንድ ነገር ልነግር የምችለው ነገር የትም ብትሄድ ዞራ መምጣቱ አይቀርም። ምንም ብታረግም እስኪ እያት እስኪ ሄዳ የምታገኘውን ጥቅም ካንተ የተለየ ነገር የምታመጣውን ነገር እንያት። የእውነት እንኳን እስኪ ሂጂ አልካት ጭራሽ ካሜራውን አጥፋው ምናምን ብላ ጓጎጫለች። እሷ በከፈተችው አጀንዳ ነው ያወራት። በቃ ስለሱ የሚያገባሽ ነገር የለም። አንቺን ግን አልነካውሽም፣ አንቺ ምንም አላረኩሽም፣ ላጠፋው ጥፋ ደግሞ ይቅርታ ጠይቄሻለሁ ሲላት በቃ ዳኔንም እንድትነካብኝ አልፈልግም። እንዴ ሀይሚ እንዴት ነው በዚህ ልክ ልትቀየር የቻለችው? አረ ይመችሽ፣ ይሆነኛል፣ ይሳካልኛል፣ ይሄ ነገር ጥሩ ነው ካልሽ ማለት ነው መንገዱን ጨርቅ ያርግልሽ። ጥሩ ነው፣ ጥሩ መንገድ ተጓዥ። ግን የማይሆንሽ እኔ ልንገርሽ፣ በጣም ወድሻለሁ፣ በጣም አከብርሻለሁ። ያንቺን ደስታ፣ ያንቺን ስኬት፣ ያንቺን ከፍታ ነው የምፈልገው። ግን እየመረጥሽ ያለሽው መንገድ በጣም አሰልቺ፣ በጣም አስቸጋሪ፣ በጣም የማይሆን ነገር ነው። የምሬን ነው የምልሽና ህይወት ደግሞ ዝም ብላ በዛው አትቀጥልም። አንዳንዴ እንደዚህ ሰውን ብሩክን በጣም ነው የገፋሽው። እስከ ጥግ ድረስ አስቀይመሻል። እስከ ጥግ ድረስ በቃ ታግሶሻል። እንደዚህ አይነት ታጋሽ ሰው ማለት ነው የትም ብትሄጂ አታገኙ። ከዚህ በኋላም ዩቲዩብ ላይ በጣም ከብዙ ወንዶች ጋር ልናያት እንችላለን። ከብዙ ሰዎች ጋር ልናገኛት እንችላለን። ግን የእውነት እንደ ብሩክ የሚያከብርሽ፣ እንደ ብሩክ የሚወድሽ ሰው፣ እንደ ብሩክ የሚጨነቅልሽ ሰው ከየትም ልታገኛት አትችይም። ብሩክ እኮ ማለት ነው ጡጦ ሰጦ ማለት ነው ያሳደገሽ። እግዚአብሔርን ወተት እያጠጣሽ አልበላ ስትይ እንኳን እንዴት እንደሚጨነቅ መንገድ ላይ ስትሄጂ እንኳን እንዴት እንዳኮራሽ በአደባባይ አዝሎሽ የሚሄድ ወንድ እኮ ነው እንዴ። እውነት እናውራ ከተባለ እግዚአብሔርን በጣም ነበር ፍቅር የሚሰጥሽ። ይሄን ለዚህ ለብሩክ ያልሆንሽ ማለት ነው ብሩክ አይሆነኝም ብለሽ ካሰብሽ ሌላ ወንድ ሊሆንሽ አይችልም። በምንም ተአምር ትሄጃለሽ፣ መምጣትሽ አይቀርም። ብቻ ሀይሚን እዚህ ድረስ እንዲህ ከተናገርኳት እንደዚህ አይነት ነገሮችን ካወራው ልናገር የምችለው ነገር አብርዶ አሁንም ጊዜ ያለሽ፣ አሁንም ታይም አለሽ። አንደኛ አክብሪው። በቃ ከምንም በላይ ይውላችሁ ፍቅር ከምንድነው ከክብር አይበልጥ። አንድ ሰው የፈለገ እስከ ጥግ ድረስ አሁን ብሩክን ልታፈቅሩ ትችላለሽ። ግን ካላከበርሽው በአደባባይ እንደዚህ በጥፊ ምን አስመታሽ? ምን አረጋሽ? እሱ ነክቶሽ ያውቃል? እንደዚህ አስቀያሚ ቃላት እንኳን ስትናገሪ ነክቶሽ ያውቃል? አያውቅም። ሴት ልጅ ስለሆንሽ ብቻ አይደለም ስለሚያከብርሽ ነው። ሰው ስለሆንሽ ነው፣ ስለሚወድሽ ነው እጁን ያላነሳብሽ እንጂ እሱም መሰንዘር አቅቶት አይደለም። የእውነት ቅድም በተናገርሽው ንግግር በመታሽ አዙሮ በጥፊ ይልሽ ነበር፣ ግን አያደርገውም። ይህንን ነገር እንዴት ታግሰሽ ማለፍ እንዳቃተሽ፣ በዚህ ልክ ለምን እንደተለዋወጥሽ፣ በዚህ ልክ ለዳኒ ለምን ለመወገን እንደፈለግሽ አላቅም። በዚህ ልክ ከሶሲና ከብሩክ ጋር ያለውን ግንኙነት በቃ እውነት ነው ብለሽ እንዴት እንዳመንሽ አላቅም። በዚህ ልክ ይቅርታው ላልቀበልም ያልሽው ለምን እንደሆነ አላቅም። በዚህ ልክ ከብሩክ ጋር ለመለየት የፈለግሽው ነገር አላቅም። አሁንም እኮ ስለ ሁለታቸው ልታወራ እኮ አይደለም የመጣችሁ። አመጣጣን አይታችኋት ከሆነ ዳኒን እንዳይነካው ልታስጠነቅቀው፣ በቃ ከዳኒ ጋር ምናምን ነገር እንዳያደርግ ነው እንጂ በሁለታቸው መሀል በቃ እንደዚህ ያለ መግባባት ተፈጥሯል፣ በቃ እንደዚህ እናስተካከል፣ እንደዚህ እንፍታው ምናምን ለማለት አይደለም የመጣችሁ።
ይሄ ነገር ደግሞ አስቡት ምን ያህል ሊጎዳ ሊሰብር እንደሚችል። ብቻ ፈጣሪ ሆናችሁ። እኔ በተለይ ማዝነው ለሀይሚ ነው። ተውት፣ ብሩክ ወንድ ልጅ ነው። እግዚአብሔርን ምንም ነገር አይሆንም። የሆነ ሰዓት ሊያዝ ምናምን ሊተክዝ ሊደብረው ሊካፋው ይችላል። ይሄ ልጅ ግን ለዚች ልጅ ብዙ ዋጋ ከፍሏል። በእውነት ነው። ሁለታቸው አብረው ነው ያደጉት። እርስ በእርስ የሚለያዩ ሰዎች አይደሉም። ለይቼም አላያቸውም። ግን አሁን ላይ ግን አስቸጋሪ ነገር ነው። የሀይሚ ጥፋት እየበዛ ነው የመጣው። የሀይሚ ንቀት በጣም ልክ እያጣ ነው የመጣው። እንዴ ምንድን ነው ነገሩ? እኔ የፈለጋችሁትን በሉኝ። ሀይሚ ዛሬ ሙሉ በሙሉ 100% ጥፋተኛ ናት። ብሩክን እንዲመማታት የለባትም። አነጋገሯ ራሱ በጣም ይዘጋል። ለዳኒ ትላለች እንዴ? ለብሩክ ያልሆንሽ አሁን ለዳኒ ልትሆኝ ነው? ትናንት ለምታቂ ወንድ ያ ሁሉ ነገር ላረገልሽ፣ እንደዛ ላዝናናሽ፣ እንደዛ ለጠበቀሽ፣ እንደዛ ለተንከባከበሽ እስከ ዛሬ ማለት ነው እዛም እዚህም ስትይ ማለት ነው ካልሆነ ወንድ ላይ ተወድቂ ነበር። ብሩክ ነው ስብስብ አድርጎ ያስቀመጠሽ። የእውነት እንዳትጎጂ እንቅፋት እንዳይነካሽ እንኳን የሚያስብልሽ ወንድ ነው። ለሱ ትንሽ እንኳን 5 ደቂቃ ወስድሽ ማሰብ እንዴት እንደከበደሽ አላቅም። ብቻ ግን ይሆነኛል፣ ይሄ ነው የኔ ህይወት፣ ይሄ ነው የኔ ምርጫ ካልሽ እና ደግሞ ተመልሰሽ ትመጫለሽ። ሌላ ነገር ክፉሽን አልመኝም። በነገራችን ላይ መልካም ነገር እንዲገጥምሽ ነው የምመኘው። ከፍ ብለሽ አድገሽ ተለውጠሽ ነው ማየት የምፈልገው። ግን በዚህ ሁኔታሽ አስቸጋሪ ነው። ብቻ ግን የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። ሰላም እደሩልኝ።